ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። በምዕራፍ 4 ከ2018 የወጡ የኤግዚት ኤግዛም ጥያቄዎችን ለማየት ላይ እንገኛለን። ዛሬ እንግዲህ ከሜዲካል ሰርጂካል ኮርስ የወጡ የ2018 ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆናችሁ። እንደዚህ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ያድርጉ። እንግዲህ ብትችሉ ቪፒኤን በማብራት እንግዲህ ቪዲዮውን ተመልከቱልኝ። ቀጥታ ወደ ተዘጋጁ ጥያቄዎች Question number 19. The patient has blood glucose of 800 milligram per deciliter, is dehydrated and has ketone-free urine. What is the diagnosis? A. Hyperosmolar hyperglycemic ketotic syndrome. B. Hyperosmolar hyperglycemic non-ketotic syndrome. C. Diabetes insipidus. D. Diabetic ketoacidosis ይለናል። እንግዲህ ፔሸንታችን ግሉኮስ ሌቨል ወደ 800 ሚሊግራም ፐር ዴሲሊትር ነው። ይህ ፔሸንት እንግዲህ ከፍተኛ የሆነ ዳይድሬሽን አለው። ነገር ግን ኬቶን ቼክ በምታደርጉበት ጊዜ ኬቶን ፍሪ ነው። ሽንቱ ከኬቶን ፍሪ የሆነ ሽንት ነው። ምንድነው ዲያግኖሲስ ሊሆን የሚችለው ነው የሚለን ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሃይፐሮስሞላር ሃይፐርግላይሴሚክ ኬቶቲክ ሲንድሮም ይለናል። ይሄ እንግዲህ መልሳችን አይደለም፣ ምክንያቱም ትክክለኛ ተርም አይደለም። ኬዙን በምናይበት ጊዜ ከፍተኛ የሆነ የግሉኮስ መጠን አለ። ይሄም እንግዲህ 800 ይለናል። በተጨማሪም እንግዲህ ኬቶን ፕሮዳክሽን የለም። እንግዲህ ኬቶን ከሌለ ደግሞ ኬቶቲክ ሲንድሮም ብለን ምን አናረግም፣ ዲያግኖስ አናረግም። ስለዚህ ካንስል ታደርጋላችሁ። ትክክለኛው ተርም አይደለም። ምርጫ ቢ ላይ ሃይፐሮስሞላር ሃይፐርግላይሴሚክ ነን ኬቶቲክ ሲንድሮም የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ሃይፐሮስሞላር ሃይፐርግላይሴሚክ ነን ኬቶቲክ ሲንድሮም እንለው እንግዲህ ግሉኮስ መጠናቸው ከስንት በላይ በሚሆንበት ጊዜ ነው? 600 እና ከዛ በላይ በሚሆንበት ጊዜ ምን እንላለን? 600 በሚሆንበት ጊዜ። በተጨማሪም እንግዲህ ኬቶን ፕሮዳክሽን የላቸውም ወይንም ሚኒማል ነው የሚሆነው። እንግዲህ ምንም ኃይል እንኳን የግሉኮስ መጠናቸው ከፍ ቢል ኬቶን ፕሮዳክሽን አብሰንት ነው የሚሆነው ወይንም ጥቂት ነው የሚገኘው ማለት ነው። ዲሃይድሬሽን ጋር በምንመጣበት ጊዜ በጣም ሲቪር የሆነ ዲሃይድሬሽን አላቸው። ኤችኤችኤንኤስ ላይ አሲዶሲስ ምንለው የለም። ዲኬ ላይ ደግሞ አሲዶሲስ አለ። ኬቶን ደግሞ ዲኬ ላይም አለ። ሶ ለኛ ሴናሪዮ ትክክለኛ መልስ የሆነው በጣም ሲቪር የሆነ ሃይፐርግላይሴሚ ያለው ዲሃይድሬሽን አለው። በተጨማሪም ኬቶን የለውም። ሶ ምርጫ ቢ ላይ ያለው ሃይፐሮስሞላር ሃይፐርግላይሴሚክ ነን ኬቶቲክ ሲንድሮም መልሳችን ይሆናል ማለት ነው። ምርጫ ሲ ላይ ዲያቤትስ ኢንሲፒደስ ይለናል። ይሄ እንግዲህ መልሳችን አይደለም፣ ምክንያቱም ዲያቤትስ ኢንሲፒደስ ምንለው እንግዲህ ምን አይነት ክስተት የግሉኮስ መጠናቸው በደም ውስጥ ያለው ኖርማል ነው የሚሆነው። ምንድነው የሚሆነው? ዲያቤትስ ኢንሲፒደስ ላይ እንግዲህ ኤዲኤች የምንለው ሆርሞን አለ ወይንም እንግዲህ አንታይ ዳይሬቲክ ሆርሞን እንግዲህ ሰውነታችን እንግዲህ ሪቴንሽን እንዲኖር የሚያደርግ ሆርሞን ነው። ከሰውነት ውስጥ እንግዲህ ብዙ ፈሳሽ እንዳይወጣ የማድረግ ባላንስ የማድረግ ስራን ነው የሚሰራው ኤዲኤች። ነገር ግን ኤዲኤች ፕሮብለም በሚኖርበት ጊዜ ዲያቤትስ ኢንሲፒደስ ይከሰታል ማለት ነው። እንግዲህ ፔሸንቶቻችን በጣም ከፍተኛ የሆነ ሽንት መሽናት ይኖራቸዋል። ከፍተኛ የሆነ እንግዲህ ከሰውነት ውስጥ ፈሳሽ የመወገድ ክስተት ይኖራቸዋል። ምክንያቱም ኤዲኤች ምን ያደረገ አይደለም ስራውን እየሰራ ስላልሆነ ማለት ነው። ነገር ግን ዲያቤትስ ኢንሲፒደስ ላይ የግሉኮስ መጠናቸው ኖርማል ነው ማለት ነው። ሶ ለኛ ሴናሪዮ ትክክለኛ መልስ ሳይሆን ምርጫ ዲ ላይ ዲያቤቲክ ኬቶ አሲዶሲስ ይለናል። እንግዲህ ዲያቤቲክ ኬቶ አሲዶሲስ መልሳችን አይደለም፣ ምክንያቱም አንደኛ ኬቶን የለም፣ በተጨማሪም አሲዶሲስ ምንለው የለም። በተጨማሪም እንግዲህ ዲያቤቲክ ኬቶ አሲዶሲስን ከኤችኤችኤንኤስ ለየት የሚያደርገው ኩስሞሳል ሬስፓይሬሽን ምንለው አለ። ሶ እንግዲህ ኤችኤችኤንኤስ ላይ ኩስሞሳል ሬስፓይሬሽን አናገኝም፣ ነገር ግን ዲያቤቲክ ኬቶ አሲዶሲስ ላይ ኩስሞሳል ሬስፓይሬሽን ይኖራቸዋል። ሶ ይሄ እንግዲህ ዋነኛ ዲስቲንጉሽ የምናደርግበት ወይ ነው። ሶ ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 2. Diabetic patient with hyperglycemia has Kussmaul respirations. What does this indicate? A. Metabolic acidosis. B. Severe electrolyte losses. C. Hypervolemia. D. Blurred vision ይለናል። እንግዲህ ዲያቤቲክ ፔሸንት ነው። እንግዲህ ሃይፐርግላይሴሚያ አለው። ይሄም ሃይፐርግላይሴሚያ እንግዲህ ምን ተከትሏል? ኩስሞሳል ሬስፓይሬሽን አለው። ሶ ምንድነው የሚያመላክተን ይለናል። እንግዲህ ከተዘረዘሩ ምርጫዎች እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ብለርድ ቪዥን ይለናል። ሶ እንግዲህ ሃይፐርግላይሴሚያ ሲኖር ብለርድ ቪዥን ይኖራቸዋል። እንግዲህ አይነ ብዥ ይለኛል ሊሉ ይችላሉ። ነገር ግን እንግዲህ ከብሪዚንግ ፓተርን ጋር አይገናኝም። ስለዚህ ካንሰል ታደርጋላችሁ።
ምርጫ ሲ ላይ ሃይፐርቮሊሚያ ይለናል። ሶ ሃይፐርቮሊሚያ እንግዲህ ኦፖዚት ፋይንዲንግ ነው። ሶ ፔሸንታችን ምንድነው ዲሃይድሬትድ ነው። ሶ ለኛ ሴናሪዮ ትክክለኛ መልስ አይሆንም። ምርጫ ቢ ላይ ሲቨር ኤሌክትሮላይት ሉዝ ይለናል። ሶ ሲቨር የሆነ ኤሌክትሮላይት ሉዝ እንግዲህ ዲኬኤ ላይ ኦኪር ያደርጋል። ነገር ግን እንግዲህ ዳይሬክት ኮዝ ኦፍ ኩስሞዛል ብሪዚንግ አይደለም። ሶ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ያለው ሜታቦሊክ አሲዶሲስ የሚለው ትክክለኛ መልሳችን ነው። ምክንያቱም ቅድም ለመጥቀስ እንደሞከሩ ኩስሞሳል ሪስፓይሬሽን እንግዲህ ዲያቤቲክ ኬቶ አሲዶሲስ ላይ የሚከሰት ነው። እንግዲህ ኬቶን ፕሮዳክሽን ይኖራል። ሶ በዚህ ጊዜ ፒኤች መጠን ዝቅ ይላል። ሶ ሜታቦሊክ አሲዶሲስ ፎርም ያደርጋል ማለት ነው። ሶ ሰውነታችን እንግዲህ ኮምፐንሴት ለማድረግ ይጥራል። ይህም ኮምፐንሴት ለማድረግ የምጥረው እንግዲህ በጣም ዲፕ የሆነ ለበርድ አይነት ብሪዚንግ በማድረግ እንግዲህ ሰውነታችን ኮምፐንሴት ለማድረግ ይጥራል ማለት ነው። ሶ ይሄን ነው እንግዲህ ኩስሞሳል ሪስፓይሬሽን ምንለው ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 2-1. Where is the most appropriate site to administer insulin for type 1 diabetic? A. Stomach 2 inch from the umbilicus. B. Upper thigh front part. C. Upper arm inner aspect. D. back above the waist ይለናል። እንግዲህ ታይፕ 1 ፔሸንት ላይ የሚሰጠው መድኃኒት እንግዲህ ኢንሱሊን ነው። እንግዲህ ላይፍ ሎንግ ነው። ኢንሱሊን ሚዝ ማድረግ የለባቸውም። ጥያቄ ብለን የትኛውን አፕሮፕሪየት የሆነው ሳይት ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ያለው እንግዲህ ትክክለኛ መልሳችን ነው። ምክንያቱም ራፒድ እና ኮንሲስተንት የሆነ አብዞርቤሽን ያለው ፕሪፈርድ የሆነ ሳይት እንግዲህ አምቢሊከስ ላይ ከአምቢሊከስ 2 ኢንች እንግዲህ ራቅ ብሎ መውጋት ያስፈልጋል ማለት ነው። እንግዲህ እዛው አካባቢ ሮቴት የተደረገ አራውንድ አብዶመን ኢንሱሊኑን ኢንጀክት ያደርጋሉ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለውናል። ምርጫ ቢላ አፐር ታይ ፍሮንት ፓርት ይለናል። ሶ እንግዲህ መውጋት ይቻላል። ነገር ግን እንግዲህ ከአብዞርቤሽኑ አንጻር በጣም ሎው የሆነ አብዞርቤሽን ይኖራቸው። ሶ ፈርስት ቾይስ አይደለም። ራፒድ የሆነ ኢንሱሊን አብዞርቤሽን እንዲኖር እንግዲህ ቦታ አይደለም አፐር ታይ ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ አፐር አርም ኢነር አስፔክት ይለናል። ይሄም እንግዲህ መውጋት ይቻላል። ነገር ግን እንግዲህ ሞዴሬት የሆነ አብዞርቤሽን ያለው ቅድም አፐር ታይ ላይ ስሎወር የሆነ አብዞርቤሽን ያለው አፐር አርም ላይ ደግሞ ሞዴሬት የሆነ አብዞርቤሽን አለው። ሶ ለስ የሆነው ኮንቪኒየንት ነው ያለው። ሰልፍ ኢንጀክሽን ለማድረግ ደግሞ አፐር አርም ላይ ትንሽ ያስቸግራል ማለት ነው። ካንስል ታደርጋላችሁ። ምርጫ ዲ ላይ ባክ አባቭ ዘ ዌስት ይላል። ይሄም እንግዲህ ልክ እንደ አፐር ታይ ስሎው አብዞርቤሽን ነው ያለው። ሶ ለኛ ሴናሪዮ ትክክለኛ የሆነ መልስ እንግዲህ ምርጫ ኤ ላይ ያለው ይሆናል ማለት ነው። እንግዲህ አብዶመን ኳድራንት ሮቴት እያደረግን እንግዲህ ኢንጀክሽኑ እንዲሰጥ ካውንስል እናደርጋቸዋለን። ምክንያቱም ይሄን ማድረጋችን እንግዲህ ሊፖዳይስትሮፋይን ምን ያደርጋል ፕሪቨንት ያደርጋል ማለት ነው። ሶ ለአዳልቶች እንግዲህ ሰብኩታኒየስ ነው የሚሰጠው 90 ዲግሪ ላድርገን እንሰጣለን ማለት ነው። ስካር እንዳይኖር ያደርጋል፣ ብሪችስ እንዳይኖር ያደርጋል፣ ጊዜ አካባቢ ኢንፍሌምድ ኤሪያ እንዳይኖር ያደርጋል ማለት ነው። ስለዚህ ሰብኩታኒየስ ነው የሚሰጠው 90 ዲግሪ የትኳ አብዶመን ላይ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 22. Which complication should a patient with acute glomerulonephritis report? A. Temperature of 36.8 degrees centigrade. B. Dry cough. C. Pitting edema. D. Weight lose ይለናል።
አኪዩት ግሎሜሩሎኔፍራይተስ ላይ ኮምፕሊኬሽኖች አሉ። ከተዘረዘሩ ምርጫዎቹ አኪዩት ግሎሜሩሎኔፍራይተስ ያለበት ፔሸንት የትኛውን ኮምፕሊኬሽን ሪፖርት ማድረግ ያለበት ይለናል። ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። አኪዩት ግሎሜሩሎኔፍራይተስ ወይንም ኤጂኤን የምንለው እንግዲህ ኢንፍላሜሽን እና ስዌሊንግ ነው። ይሄ ስዌሊንግ እና ኢንፍላሜሽን የት ነው የሚኖረው? እንግዲህ ኪድኒ ላይ ነው። ኪድኒ ላይ ሆኖ የትኛው ፓርት በኪድኒ ነው? በጣም ጥቃቅን የሆኑ ፊልተር ማድረግ የምትችል የኪድኒ ፓርት አለች። እችም እንግዲህ ግሎሜሩላይ ትባላለች። ስለዚህ ግሎሜሩላይ ላይ ስዌሊንግ እና ኢንፍላሜሽን ካለ ምን ይባላል ማለት ነው? ግሎሜሩሎኔፍራይተስ እንላለን ማለት ነው። እንግዲህ ኪድኒ በዚህ ጊዜ ምንድነው የምታደርገው? እንግዲህ ፕሮቲኖች መወገድ የሌለባቸው ፕሮቲኖች ይወገዳሉ። በተጨማሪም እንግዲህ በሽንት ውስጥ እንግዲህ ደም ልናይ እንችላለን ማለት ነው። በተጨማሪም ፍሉድ በሰውነታችን ውስጥ ቢውልድ አፕ ይሆናል ማለት ነው። ሶ ከፍተኛ የሆነ ብለድ ፕሬሸር ይኖራቸዋል፣ ኪድኒ ፕሮብሌም ይኖራቸዋል። እንግዲህ ወሳኝ ምልክቶች አኪዩት ግሎሜሩሎኔፍራይተስ ለማለት አንደኛ ስዌሊንግ ይኖራቸዋል። ይሄ ስዌሊንግ ከየት ነው የሚጀምረው? ከፊታቸው የሚጀምር ስዌሊንግ ይኖራል፣ ወደ እጃቸው የሚሄድ በተጨማሪም ወደ እግሮቻቸው የሚሄድ ስዌሊንግ ይኖራቸዋል። የሽንት ከለራቸውን ቼክ በምታደርጉበት ጊዜ ዳርክ የሆነ ብለድ የሚመስል አይነት ዳርክ የሆነ ዩሪን ይኖራቸዋል ማለት ነው። ሌላኛው ደም ግፊታቸውን ቼክ በምታደርጉበት ጊዜ ሃይ የሆነ ብለድ ፕሬሸር ይኖራቸዋል። ምክንያቱም ፊውልድ ቢውልድ አፕ ስለሚሆን ስትሬስ ይኖራል ማለት ነው ሄርት ላይ። ስለዚህ በዚህ ጊዜ የደም ግፊታቸው ከፍ ሊል ይችላል። ስለዚህ ከተዘረዘሩ ምርጫዎች ውስጥ ኮምፕሊኬሽን የትኛው ነው? ሲ ላይ ያለው ኢደማ ምንለው መልሳችን ይሆናል ማለት ነው። ይሄ ምስሉ ላይ እንደምትመለከቱት አይነት እንግዲህ ምልክት ካያችሁ የአኪዩት ግሎሜሩሎኔፍራይተስ ዋን ኦፍ ኮምፕሊኬሽን ነው ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? አንደኛ ፍሉድ ሪቴይን እንደሆነ ያሳየናል። ስለዚህ በጣም ሲሪየስ የሆነ ኪድኒ ዲዚዝ እንዳለ የሚነግረን ነው ማለት ነው። ምርጫ ኤ ላይ ቴምፕሬቸር ይለናል። ሶ ቴምፕሬቸር 36.8 ነው የሚለን። ይሄ ኖርማል ቦዲ ቴምፕሬቸር ነው። ኢት ኢዝ ኖት ኮምፕሊኬሽን። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ድራይ ካፍ ይለናል። ሶ ፕራዮሪቲ ኮምፕሊኬሽን አይደለም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ዌይት ሉዝ ይለናል። ዌይት ሉዝ ይኖራል፣ ማይልድ ነው፣ ነገር ግን አርጀንት ኮምፕሊኬሽን አይደለም። ስለዚህ አኪዩት ግሎሜሩሎኔፍራይተስ ካለ ስዌሊንግ ይኖራቸዋል፣ ኢደማ ይኖራቸዋል። እነዚህ ኤርሊ ዋርኒንግ ሳይን ኦፍ ኮምፕሊኬሽኖች ናቸው። ፔሸንቶቻችንን ማስተማር ያለብን ስዌሊንግ ካለ የት አካባቢ፣ እግር አካባቢ፣ እጅ አካባቢ፣ ፊት አካባቢ ስዌሊንግ ካለ ቶሎ ብሎ መምጣት ያስፈልጋል። ስለዚህ እነዚህ ምልክቶች ካሉ ሪፖርት እንዲያደርጉ መናገር ያስፈልጋል። ዴይሊ ደግሞ እንግዲህ ክብደታቸውን ሞኒተር እንዲያደርጉና ደም ግፊታቸውን መጠን በስነ ስርዓት እንዲከታተሉ በደንብ አድርጎ ካውንስል ማድረግ ያስፈልጋል። ሶ ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ሲ ላይ ያለው ፒቲንግ ኢደማ የምንለው መልሳችን ይሆናል ማለት ነው። Question number 23. A conscious but lethargic patient has a blood glucose of 50 mg per deciliter. What should the nurse do first? A. Recheck in 15 minutes. B. Provide a snack with protein. C. Provide carbohydrate and protein. D. Provide 100 up to 115 ml of fruit juice ይለናል። ኮንሺየስ ነው፣ ሌታርጂክ ፔሸንት ነው። ብለድ ግሉኮስ ሌቨሉ 50 ሚሊግራም ፐር ዴሲሊትር ነው። ይሄ ማለት በጣም ወርዷል። እንግዲህ ኖርማል ግሉኮስ ሌቨል ፎር አዳልት ከስንት እስከ ስንት ነው? ከ70 እስከ 100 መሆን መቻል አለበት። እንግዲህ ሌዛን 70 ከሆነ ሃይፖግላይሴሚያ ብለን ክላሲፋይ እናደርጋለን። ጥያቄው ብለን ፈርስት ነርሲንግ አክሽን መሆን ያለበት የትኛው ነው ይላል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሪቼክ ኢን 15 ሚኒትስ ይለናል። ከ15 ደቂቃ በኋላ ከእንደገና ቼክ አድርግ ይላል። ይሄ ልክ አይደለም፣ ምክንያቱም ትሪትመንቱን ዲሌይ ያደርጋል ማለት ነው። ምክንያቱም ግሉኮስ ሌቨል እንግዲህ ክሪቲካሊ በጣም ሎው ነው ማለት ነው። ሶ ይሄ እንግዲህ አፕሮፕሪየት አይደለም፣ ካንስል ታደርጋላችሁ። ምርጫ ላይ ፕሮቫይድ ስናክ ዊዝ ፕሮቲን ይልናል። ሶ እንግዲህ ፕሮቲን መስጠታችን አስፈላጊ አይደለም፣ ምክንያቱም ስሎው የሆነ አክቲንግ ነው የሚኖረው። እንግዲህ ብለድ ግሉኮስ ሌቨሉ በጣም ወርዷል። ሶ ይሄን ባላንስ ለማድረግ ፕሮቲን አይሰጥም፣ ምክንያቱም ፕሮሰስ የሚሆንበት ሂደት በጣም ረጅም ነው ማለት ነው። ሶ ሳፊሽንት አይደለም፣ ኢሚዲየት ኮሬክሽን ያስፈልጋል ይሄ ፔሸንት። ስለዚህ ትክክለኛ መልሳችን አይሆንም። ምርጫችን ላይ ፕሮቫይድ ካርቦሃይድሬት ኤንድ ፕሮቲን ይልናል። ይሄ እንግዲህ ትክክለኛ መልሳችን ሊሆን ይችል ነበረ፣ ነገር ግን እንግዲህ አሁንም ፕሮቲን አለች። ሶ ፕሮቲን መኖሩ አብዞርቤሽኑን ምን ያደርጋል? ዲሌይ ያደርጋል። ስለዚህ የግሉኮስ መጠናቸው በተፈለገው ልክ በትክክለኛው ሰዓት ከፍ ማለት አይችልም። ካርቦሃይድሬት ትክክል ነው፣ ይሄ ከፍ ያደርጋል ቶሎ ብሎ የስኳር መጠንን፣ ነገር ግን ፕሮቲን ጋር አንድ ላይ ማድረጋችን እንግዲህ አብዞርቤሽኑን ስላይትሊ ዲሌይ ያደርገዋል። ስለዚህ ትክክል አይደለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ፕሮቫይድ 100 up to 115 ml of fruit juice ይለናል። ይሄ እንግዲህ በጣም
ፋስት አክቲንግ የሆነ ካርቦሃይድሬት ነው። ሶ በጣም ሴፍ ነው። በተጨማሪም ፔሸንታችን ኮንሺየስ ነው ደስ የሚለው። ስለዚህ ኮንሺየስ ስለሆነ ፕሮቫይድ ማድረግ እንችላለን። ሶ በዚህ ጊዜ ቶሎ ብሎ የብለድ ግሉኮስ ሌቨሉ ከፍ ይላል ማለት ነው። ሶ ባላንስ ያደርገዋል ማለት ነው። አብዛኛውን ጊዜ ስኳር ይሰጣል this type of incidence occur ሲያደርግ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 24. A patient with Parkinson has tremor, rigidity, and gait disturbance. What is the priority nursing diagnosis? A. Fluid volume deficit. B. Ineffective breathing pattern. C. Risk for injury. D. Activity intolerance ይለናል። ሶ እንግዲህ በፓርኪንሰን የተጠቃ ፔሸንት ነው። እንግዲህ ትሪመር ዴቨሎፕ አድርጓል፣ ሪጂዲቲ አለው፣ በተጨማሪም ዲስተርባንስ አለው። ሶ እንግዲህ እነዚህ ናቸው ዳታዎች። ሶ ነርሲንግ ፕራዮሪቲ መሆን ያለበት የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ፍሉድ ቮሊዩም ዴፊሲት ይለናል። ሶ እንግዲህ ፍሉድ ቮሊዩም ዴፊሲት ኦኪር ሊያደርግ ይችላል ከመዋጥ ጋር በተገናኘ ኢሹ ዴቨሎፕ ካደረገ እንግዲህ ፍሉድ ቮሊዩም ዴፊሲት ሊመጣ ይችላል። ነገር ግን አሁን ካለንበት ሴናሪዮ አንፃር መልስ ሊሆን አይችልም፣ ኢሚዲየት ፕራዮሪቲም አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኢንፌክቲቭ ብሪዚንግ ፓተርን ይለናል። ሶ ኢንፌክቲቭ ብሪዚንግ ፓተርን እንግዲህ ኦኪር ያደርጋል፣ ነገር ግን ሌት ስቴጅ ኦፍ ዘ ዲዚዝ ላይ ነው ኦኪር የሚያደርገው። ዘ ሞስት ኢሚዲየት ኮንሰርን አይደለም በዚህ ፔሸንት ላይ። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ሪስክ ፎር ኢንጁሪ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ትሪመር አለው፣ ሪጂዲቲ ያለው፣ ጌት ፕሮብሌም አላቸው። በጣም ይንቀጠቀጣሉ፣ በጣም ሪጂድ ነው። በተጨማሪ ለመራመድ የተቸገረ ነው። እንግዲህ ሳብጀክቲቭ ዳታዎች አሉ። ሶ ነርሲንግ ዲያግኖሲስ ደግሞ ከሳብጀክቲቭ እና ኦብጀክቲቭ ዳታ ተንተርሰን ነው ነርሲንግ ዲያግኖሲስ ዴቨሎፕ የምናደርገው። ኢማጂነሪ አይደለም፣ ያየናቸውን ነገሮች ናቸው መሬት የምናወርደው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ሪስክ ፎር ኢንጁሪ የሚለው መልሳችን ነው። ከፍተኛ የሆነ የመውደቅ ሪስክ ስላለው ፕራዮሪቲ ሴፍቲ ኮንሰርን እንግዲህ ምርጫ ሲ ላይ ያለው ሪስክ ፎር ኢንጁሪ መልሳችን ይሆናል። ምርጫ ዲ ላይ አክቲቪቲ ኢንቶለራንስ ይለናል። ሶ አክቲቪቲ ኢንቶለራንስ እንግዲህ ሰከንደሪ ማድረግ እንችላለን። ምክንያቱም ኢንጁሪ ፕሪቨንት ከማድረግ ጋር አንጻር በምናይበት ጊዜ ለስ አርጀንት ነው። ምክንያቱም ነርሲንግ ዲያግኖሲስ ሲወጣ ፕራዮሪታይዝ ይደረጋል አይደለ? ሶ በዛ መልኩ እንግዲህ ሰብጀክቲቭ እና ኦብጀክቲቭ ዳታዎችን በስነ ስርዓት የትኛው መቅደም አለበት የሚለውን ማስሎው ሄራርኪ በመጠቀም ፕራዮሪታይዝ መደረግ መቻል አለበት። ሶ ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል። በዚህ አጋጣሚ እንግዲህ ነርሲንግ ዲያግኖሲስ ምንድነው፣ እንዴት ይሰራል፣ ምንድናቸው ኮምፖነንቶቹ ከእንደገና መከለስ አለብኝ ካላችሁ እንግዲህ የሰራሁት ቪዲዮ አለ መመልከት ትችላላችሁ። ሶ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 25. A patient has superficial partial thickness burn on the anterior head or neck, both sides of left arm, front of right arm, posterior trunk, and both sides of right leg. What is the total body surface area? A 59%, B 54%, C 45%, D 63% ይለናል። ሶ ቶታል ቦዲ ሰርፌስ ኤሪያ ካልኩሌት አድርጉ ነው የሚለን። ቶታል ቦዲ ሰርፌስ ኤሪያን ካልኩሌት ለማድረግ ሩል ኦፍ ናይንን መተግበር ያስፈልጋል። ሩል ኦፍ ናይንን ፎር አዳልት እንግዲህ ቤዝድ ኦን ቦዲ ፓርት ነው። ቶታል ቦዲ ሰርፌስ ኤሪያ በፐርሰንቴጅ የምንሞላው ማለት ነው። ሶ ጭንቅላትና አንገት ከሆነ ስንት ነው? 9 እንሰጣለን ማለት ነው። አጠቃላይ ኢንቴሪየር ሄድ ኤንድ ኔክ ከሆነ 4.5 እንሰጣለን። ፖስቴሪየር ደግሞ 4.5% እንሰጣለን። አጠቃላይ ለሄድ ኤንድ ኔክ 9% እንሰጣለን። ኢች አርም ወይንም ለአንደኛው እጅ ብቻ ከሆነ ስንት ትሰጣላችሁ? 9 ትሰጣላችሁ ማለት ነው። አጠቃላይ 4.5ቱ ከፊት ለፊት 4.5ቱ ከኋላ አንቴሪየር እና ፖስቴሪየር። ሌላኛው እንግዲህ ኢች ሌግ ነው። አንድ እግር ደግሞ 18% አንቴሪየሩ 9 ፖስቴሪየሩ 9% አድርገን ቶታል ቦዲ ሰርፌስ ኤሪያ እንሞላለን። እንግዲህ ትራንክ አጠቃላይ ትራንክ 36 ነው። እንግዲህ አንቴሪየር ትራንኩ 18% ይሆናል፣ ፖስቴሪየር ትራንኩ 18 ይሆናል ማለት ነው። አጠቃላይ 36% ለትራንክ እንሰጣለን። ሌላኛውና የመጨረሻው ፔሪኒየም አካባቢ በርን ካለ 1% እንሰጣለን ማለት ነው። እንግዲህ ቶታል ቦዲ ሰርፌስ ኤሪያ ከህፃናቶች አንጻር ኮምፔር በምናደርግበት ጊዜ የህፃናቶች እንግዲህ ጭንቅላታቸው በጣም ሰፊ ነው፣ እግራቸው ደግሞ በጣም ትንሽ ነው። ሶ እነሱ ላይ የተለየ ፎርሙላ እንጠቀማለን ማለት ነው። ነገር ግን ለኛ ሴናሪዮ አሁን በሩል ኦፍ ናይን ነው የምንተገብረው። እንግዲህ ኬዛችን ላይ ሄድ እና ኔክ ኢንጁሪ ደርሶበታል ይለናል። ይሄ እንግዲህ አንቴሪየር እንደሆነ ነው የሚነግረን። ስንት ተጣላችሁ? 4.5። ምክንያቱም አንቴሪየር ብቻ ነው
እናያለን። ሌላኛው ኢንታየር ሌፍት አርም የሚላል እንግዲህ ሌፍት አርም ኢንታየር ነው ብለን አጠቃላይ የግራ እጁ ሙሉ ለሙሉ ተቃጥሏል። ስለዚህ አጠቃላይ ከሆነ 9 ትሰጣላችሁ። አንቴሪየር ብቻ ከሆነ 4.5፣ ፖስቴሪየር ብቻ ከሆነ 4.5 ትሰጣላችሁ። ስለዚህ የግራ እጁ ሙሉ ለሙሉ ቦስ ሳይዱ ምን ሆኗል ማለት ነው ተቃጥሏል። ስለዚህ 9 ትሰጣላችሁ። የቀኝ እጁ ደግሞ አንቴሪየር ፓርቱ ብቻ ነው የተቃጠለው። ስለዚህ ስንት ትሰጣላችሁ? 4.5 ትሰጣላችሁ። 4.5% ትሰጣላችሁ። ምክንያቱም አንቴሪየር ብቻ ነው በርን ኢንጁሪ የደረሰበት። ትራንክ ላይ በተገናኘ 36 ነው ብያቸዋለሁ። ስለዚህ ፖስቴሪየር እና አንቴሪየር አለ 18 ሰው የኛ ሴናሪዮ ላይ ፖስቴሪየር ትራንክ ነው ብለን ስንት ትሰጣላችሁ? 18% ትሰጣላችሁ። ሌላኛው እንግዲህ ራይት ሌግ ነው። እንግዲህ ሙሉ ለሙሉ የቀኝ እግሩ ተቃጥሏል። ይሄ ማለት ስንት ነው? 18 ነው አጠቃላይ። አንቴሪየር ብቻ ቢሆን 9 ተሰጡ ነበረ። የኛ ሴናሪዮ ኢንታየር ሙሉ ለእግሩ የተቃጠለው። ስለዚህ 18 ትሰጣላችሁ። እንግዲህ እነዚህ ስትደምሩ 4.5 ሲደመር 9% ሲደመር 4.5% ሲደመር 18% ሲደመር 18% ስንት ይሰጣል ማለት ነው? 54% ቶታል ቦዲ ሰርፌስ ኤሪያ ይሰጠናል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው።
which medication should a nurse propose for a patient with disseminated intravascular coagulation? DIC. A. Antipain. B. Vitamin K. C. Heparin. D. አንቲባዮቲክስ ይለናል። ዲሴሚኔትድ ኢንትራቫስኩላር ኮአጉሌሽን ላለባት ፔሸንት የትኛው ሜዲኬሽን መሰጠት ያለበት ይለናል። አንተ ፓውዝ አድርጋችሁ ለመለስ ሞክሩ። ዲአይሲ የምንለው በጣም ሲሪየስ የሆነ ኮንዲሽን ነው። ደም መርጋት ይጀምራል። ይሄም እንግዲህ የት ነው ክሎት የሚያደርገው? ኦል ኦቨር ዘ ቦዲ አት ዘ ሴም ታይም ክሎት ማድረግ ይጀምራል ማለት ነው። ይሄ ክሎት ፎርም መሆኑ እንግዲህ ምን ያመጣል ማለት ነው? በጣም ከፍተኛ የሆነ ብሊዲንግ እንዲኖር ያመጣል ማለት ነው። ሶ ክሎቲንግ ፋክተር ምንላቸዋል ወደ 12 የሚጠጉ አብዛኛው ከሊቨር ፕሮዲውስ የሚሆኑ ክሎቲንግ ፋክተሮች አሉ። እነዚህ ክሎቲንግ ፋክተሮች በስነ ስርዓት ስራቸውን መስራት አይችሉም ማለት ነው። ስለዚህ ምን ይከሰታል ማለት ነው? ከፍተኛ የሆነ ክሎት ይከሰታል። በጣም ከፍተኛ የሆነ ሲቨር ብሊዲንግ ይኖራቸዋል ማለት ነው። እንግዲህ ዲአይሲ ትሪገር ከሚያደርጉት ውስጥ የመጀመሪያው እንግዲህ ሴፕሲስ ነው። የመጀመሪያው ሴፕሲስ ነው። ሁለተኛው እንግዲህ ትራውማ ካለ፣ ሌላኛው ካንሰር ነው። በተጨማሪም ኦብስታትሪክ ኢመርጀንሲ ኮንዲሽኖች ዲአይሲ እንዲከሰት እንግዲህ ትሪገሮች ናቸው ማለት ነው። ሶ ምልክቶቹ ምንድናቸው? እንግዲህ አይቪ ሳይት አካባቢ አይቪ ሴኩር በሚደረግበት ጊዜ በጣም ከፍተኛ የሆነ ብሊዲንግ ይኖራቸዋል። ሌላኛው ብሩሲንግ ይኖራቸዋል ማለት ነው። በተጨማሪም እንግዲህ ኦርጋን ዲስፈንክሽን ይኖራቸዋል። ምክንያቱም ክሎት ስለሆነ ደማቸው ወደ ኦርጋን የሚደርሰው የብለድ አማውንት ብሎክ ይሆናል ማለት ነው። ኦርጋኖች ደግሞ ደም ካላገኙ ፌል ያደርጋል ማለት ነው። ስለዚህ ኦርጋን ዲስፈንክሽን ይመጣል። ሌላኛው ከፍተኛ የሆነ የደም ግፊት መቀነስ ይኖራቸዋል። ሾክ ውስጥ ሁላ ይገባሉ ማለት ነው። ሶ ለዲአይሲ ፔሸንት ነርሲንግ ጎላችን ምንድነው? አንደኛ እንግዲህ ፕሪቨንት ነው ማድረግ የምንችለው ክሎቲንጉ ፈርዘር እንዳይከሰት ፕሪቨንት ነው ማድረግ የምንችለው። ሁለተኛው ደግሞ ብሊዲንጉን ኮንትሮል ማድረግ ነው። ሶ አንደርላይኒንግ የሆነውን ኢሹ ደግሞ ትሪት ማድረግ it is our nursing goal። ስለዚህ ለኛ ሴናሪዮ ትክክለኛው የሆነ መልስ የትኛው ነው? ፓውዝ አድርጉ መልሶ። ምርጫ ኤ ላይ አንቲፔን ይለናል። ሶ አንቲፔን ዲስኮምፎርቱን ሪሊቭ ያደርጋል፣ ነገር ግን ክሎቲንጉን እና ብሊዲንግ ዲስኦርደሩን ምን አያደርግም? ትሪት አያደርግም። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ቫይታሚን ኬ ይለናል። እንግዲህ ይሄ ትክክለኛ መልሳችን አይደለም። ምክንያቱም ቫይታሚን ኬ አድሚኒስተር በሚደረግበት ጊዜ ክሎቲንግ ፋክተሮችን ሊረዳ ይችላል ማለት ነው፣ የተስተጓጎሉትን። ነገር ግን ዲአይሲ በሚሆንበት ጊዜ ክሎቲንግ ፋክተሮች የምንላቸው በጣም በሚገርም መልኩ በፍጥነት ምን ያደርጋሉ ማለት ነው? ሰውነታችን ይጠቀማሉ። ኦል ኦቨር ዘ ቦዲ ክሎቲንግ ፋክተሮቹ መድረስ አይችሉም። ስለዚህ ቫይታሚን ኬ የምንሰጥ ከሆነ ሳፊሽንት አይደለም። ሶ ካንስል ታደርጋላችሁ። ምክንያቱም ክሎቲንግ ፋክተሮች መርዳት ነው የሚረዳቸው፣ ምን አያደርግም ማለት ነው? ስቶፕ ወይንም ክሎት ፎርሚንጉን ፕሪቨንት አያደርግም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሄፓሪን ይለናል። ይሄ እንግዲህ ትክክለኛ መልሳችን ነው። ምክንያቱም ሄፓሪን ኢት ኢዝ አንቲ ኮአጉላንት ሜዲኬሽን። ስለዚህ እንግዲህ አዲስ ፎርም የሚሆኑትን ክሎቶች ምን ማድረግ ይችላል? ፕሪቨንት ማድረግ ይችላል። በተጨማሪም እንግዲህ ዲአይሲ ላይ ትሮምቦሲስ ፕሪዶሚናንት ስለሆነ ዲአይሲ ላይ ኬርፉሊ ነው እንግዲህ ሄፓሪን መሰጠት ያለበት። ሶ እንግዲህ ክሎቲንግ ፎርም ለማድረግ ሳይክል አለው። ይህን ሳይክሉን ምን ያደርጋል? ስቶፕ ያደርጋል ማለት ነው ሄፓሪን። በተጨማሪም ብሊዲንግ እንዳይከሰት እንግዲህ አስተዋጽኦ ያደርጋል ሄፓሪን። ምርጫ ዲ ላይ አንቲባዮቲክስ ይለናል። ሶ ኢንፌክሽን ትሪገር ላደረገው ዲአይሲ በጣም አስፈላጊ ነው። ነገር ግን ዳይሬክትሊ ዲአይሲን ምን አያደርግም? ስቶፕ አያደርግም። ሶ ዲአይሲ እንግዲህ በጣም ላይፍ ትሪቲንግ የሆነ ኮንዲሽን ነው። ሶ ባላንስ ማድረግ ይፈልጋል፣ ፕሪቨንት ማድረግ ይፈልጋል፣ ኤክሴሲቭ የሆነ ብሊዲንግ እንዳይኖር። ስለዚህ ሳፖርቲቭ የሆነ ኬር ያስፈልጋል። ብሌድ ፕሮዳክታቸውን፣ ፕሌትሌታቸውን፣ አንደርላይኒንግ ኮዙን ምን ማድረግ ያስፈልጋል? ትሪት ማድረግ ያስፈልጋል። ሶ ለእኛ ሴናሪዮ ትክክለኛ መልሳችን ምርጫ ሲ ላይ ያለው ሄፓሪን የምንለው መልሳችን ይሆናል ማለት ነው። Which chronic skin disease involves keratin overproduction and plaques aggravated by stress? A. Dermatitis. B. Psoriasis. C. Herpes zoster. D. Scabies ይለናል። ከተዘረዘሩ ምርጫዎች ውስጥ የትኛው ነው ስኪን ዲዚዝ የሆነ በጣም የኬራቲን ፕሮዳክሽን ኦቨር የሚሆንበትና ፕላኪው እንግዲህ ከጭንቀት አማካኝነት አግራቬትድ እንዲሆን የሚያደርግ የትኛው ስኪን ዲዚዝ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ደርማታይተስ ይለናል። ሶ ይህ እንግዲህ መልሳችን አይደለም። ምክንያቱም ደርማታይተስ እንደሆነ የምናውቅበት አንደኛ እንግዲህ ኢንፍላሜሽን ይኖራል፣ በተጨማሪ ሬድነስ ይኖራቸዋል ማለት ነው። በጣም ከፍተኛውን ማሳከክ ይኖራቸዋል። እንግዲህ ፕላኪው ጋር በተገናኘና ኬራቲን ኦቨር ፕሮዳክሽን ጋር ደርማታይተስ ኢትስ ኖት ሪሌትድ። ሶ ካንስል ታደርጋላችሁ። ምርጫ ቤት ሶራሲስ ይለናል።
ይሄ እንግዲህ ትክክለኛ መልሳችን ነው። ምክንያቱም ሶራያሲስ የምንለው እንግዲህ አውቶ ኢሚዩን የሆነ ኮንዲሽን ነው። እንግዲህ ሰውነታችን የኬራቲን ፕሮዳክሽን ኦቨር ይሆናል። በዚህ ጊዜ ሰውነታችን ላይ ሲልቨር የሚመስሉ አይነት ፕላኪው ዲፖዚት ያደርጋሉ ማለት ነው። በጣም ወፋፍራም የሆኑ ፕላኪው ፎርም ያደርጋሉ ማለት ነው። ምክንያቱም ኦቨር ፕሮዳክሽን ኦፍ ኬራቲን ስላለ ማለት ነው። እንግዲህ ሶራያሲስ አግራቬትድ የሚሆነው ከፍተኛውን ስትረስ ካለ አግራቬትድ ይሆናል። ኢንፌክሽን ካለ፣ ትራውማ ካለ ሶራያሲስ አግራቬትድ ይሆናል ማለት ነው። ሰውነታችን ክፍል እንግዲህ ክርኒያ አካባቢ ይታያል። እንግዲህ ጉልበታችን ላይና የጭንቅላት ቆዳችን ላይ ብዙ ጊዜ ሶራያሲስ ይታያል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሄርፕስ ዞስተር ይለናል። ሄርፕስ ዞስተር እንግዲህ ቫይራል ኢንፌክሽን ነው። በጣም ፔንፉል ሆነ ቬዚኩላር ራሽ እንግዲህ ይኖራቸዋል። ነገር ግን ክሮኒክ አይደለም። ምንም አይነት እንግዲህ ፕላኪው ፎርም አያደርግም ዲቱ ኬራቲን። ካንስል ታደርጋላችሁ። ምርጫ ዲ ላይ ስኬቢስ ይለናል። እንግዲህ ስኬቢስ የምንለው ቴራሪቲ የሚመስል እንግዲህ ትንሽ ነፍሳት ናቸው ይሄን እንዲመጣ የሚያደርጉት። በጣም ከፍተኛ የሆነ ማሳከክ ይኖራቸዋል። ኬራቲን ኦቨር ፕሮዳክሽን አይደለም። በተጨማሪም እንግዲህ ስኬቢስ ላይ ፕላኪውን አንመለከትም። ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል። ምክንያቱም ክሮኒክ ነው፣ አውቶ ኢሚዩን የሆነ ኮንዲሽን ነው፣ ከአንድ ወደ አንድ ሰው አይተላለፍም። ማናጅመንታችን ቶፒካል ስቴሮይዶችን መስጠት ሊሆን ይችላል። ሞይስቸራይዝ ማድረግ፣ ስትረስ ካለ ስትረሱን እንዲቀንሱ የምናደርግበትና በጣም ከበድ ካለ ደግሞ እስከ ፎቶቴራፒ የሚኬድበት ሁኔታ አለ ማለት ነው። ስለዚህ ዋና እንግዲህ ፔሸንታችንን ማስተማር ያስፈልጋል። ትሪገሩን አቮይድ ማድረግና ስኪናቸውን ኬር እንዲያደርጉ ማድረግ ያስፈልጋል። ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ሶራያሲስ መልሳችን ይሆናል ማለት ነው። Question number 28. What is the first emergency measure for a suspected lower limb fracture? A. Cleaning a wound. B. Anti-pain. C. Dressing a wound. D. Immobilization ይልናል። የመጀመሪያው ኤመርጀንሲ ሜጀር የሆነው ሎወር ሊምብ ፍራክቸር ሳስፔክትድ ለሆነ ፔሸንት የመጀመሪያው ኤመርጀንሲ የሆነ ሜጀር ምንድን ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ክሊኒንግ ውንድ ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም ክሊን የምናደርገው አንደኛ ኢንፌክሽን እንዳይፈጠር ነው። ለፈርስት ፕራዮሪቲ አይደለም በአሁኑ ኬዝ ሴናሪያችን ላይ። ምርጫ ቢ ላይ አንቲፔን ይለናል። አንቲፔን እንግዲህ ዲስኮምፈርቱን ሪሊፍ ያደርጋል። ነገር ግን እንግዲህ ስታቢላይዝ ካደረግን ኋላ ፍራክቸሩን ፔኑን ምን ማድረግ ይችላል? ቀስ ብለን አንቲፔን መስጠት እንችላለን ማለት ነው። ፈርስት ፕራዮሪቲ አይደለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ድሬሲንግ ውንድ ይለናል። ይሄ እንግዲህ በጣም አስፈላጊ ነው። አንደኛ ብሊዲንጉን ኮንትሮል ለማድረግ እና ክሮስ ኮንታሚኔሽኑን ለመቀነስ ድሬስ ማድረጋችን አስፈላጊ ነው። ነገር ግን እንግዲህ ፈርስት ኢመርጀንሲ ስቴፕ አይደለም። ስለዚህ ድሬስ እናደርግ ማንቀሳቀስ አለ። ቦን ሙቭመንት ስለሚኖር ኢንጁሪውን ከፍ ያለ ደረጃ ላይ ደርሷል። መልስ ሊሆን አይችልም። ትክክለኛ መልሳችን እንግዲህ ምርጫ ዲ ላለው ኢሞቢላይዜሽን ይሆናል ማለት ነው። ምክንያቱም ፈርዘር ዳሜጅ እንዳይከሰት ማድረግ ነው ያለብን። ሰራውንዲንግ ቲሹ ላይ ተጨማሪ ዳሜጅ እንዳይመጣ ማድረግ ያስፈልጋል። ፔንና ብሊዲንጉን ኮንትሮል ማድረግ ያስፈልጋል። ኒውሮቫስኩላር ኢንጁሪዎች እንዳይመጡ ኮምፕሊኬሽኖችን አቮይድ ማድረግ ያስፈልጋል። እነዚህ ነገሮችን ከማድረጋችን በፊት የመጀመሪያው እንግዲህ ኢሞቢላይዝ ማድረግ ያስፈልጋል። ምክንያቱም ሌላ ፈርዘር የሆነ ቦን ዲስፕሌስመንት እንዳይመጣ ፕሪቨንት ያደርጋል። ኢሞቢላይዝ ካደረግን አንደኛ ፔኑን መቀነስ እንችላለን። ብለድ ቬዝሎችን ፕሮቴክት ማድረግ እንችላለን። ነርቮችንም ፕሮቴክት ማድረግ እንችላለን። በተጨማሪም እዛ ሰራውንዲንግ ያሉ ቲሹዎችም እንግዲህ ፕሮቴክት ይደረጋሉ ማለት ነው። ስለዚህ ፈርስት አክሽናችን መሆን ያለበት ሳስፔክትድ ለሆነ ፍራክቸር ኢሞቢላይዝ ማድረግ ነው ማለት ነው። መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 29. What is the priority precaution before a patient undergoes a lumbar puncture? A. Patient must be stable. B. Needle insertion site must be free of infection. C. Patient must be conscious. D. Patient must be an adult ይለናል። እንግዲህ ሉምባር ፓንክቸር በሚሰራበት ጊዜ ቅድሚያ ጥንቃቄ መሆን ያለበት የትኛው ነው ከተዘረዘሩ ምርጫዎች ውስጥ ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ፔሸንት መስት ቢ አን አዳልት ይለናል። አዳልት ሆነ ቻይልድ ሆነ ሁለቱም እንግዲህ ሉምባር ፓንክቸር መሰራት ይችላሉ። ኤጅ ኖት ዘ ፕራዮሪቲ ፕሪኮሽን አይደለም። ካንስል ታደርጋላችሁ። ምርጫ ሲ ላይ ፔሸንት መስት ቢ ኮንሺየስ ይለናል። በጣም አስፈላጊ ነው ኮንሺየስ መሆኑ። ኮኦፕሬት መሆን ይችላል ከኛ
ጋር ኮሚኒኬት ማድረግ ይችላል። ፖዚሽን ጋርም በተገናኘ ኮሚኒኬት ማድረግ እንችላለን። እንደዚህ በል እንደዚህ ማለት እንችላለን ማለት ነው። ነገር ግን ዘ ቶፕ ፕራዮሪቲ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኒድል ኢንሰርሽን ሳይት መስ ቢ ፍሪ ኦፍ ኢንፌክሽን የሚለው ትክክለኛው መልሳችን ነው ማለት ነው። ምክንያቱም ዘ ሞስት ክሪቲካል እንግዲህ ኢሹ ነው። እንግዲህ ሉምባር ፓንክቸር ወይንም ስፓይናል ታፕ የምንለው እንግዲህ ኢንሰርት የምናደርገው እንግዲህ ሉምባር ላይ ሳብ አርኬኖይድ ስፔስ ላይ ነው። በዋነኝነት እንግዲህ ስፓይናል ታፕ የሚደረገው ወይንም ሉምባር ፓንክቸር ዋና ጎሉ ሲኤስኤፍ ፍሉድ ኮሌክት ለማድረግ እና አንዳንድ ጊዜ ደግሞ መድኃኒቶችን ኢንጀክት ለማድረግ እንግዲህ ሉምባር ፓንክቸርን እንሰራለን ማለት ነው። ስለዚህ እዛ አካባቢ በጣም ክሊን ኤሪያ መሆን መቻል አለበት። የምንጠቀመው ኒድል እንግዲህ ኢንፌክትድ የሆነ እንደሆነ ለሜኒንጃይተስ እና ለሴፕሲስ ተጋላጭ ይሆናሉ ማለት ነው። ሶ ምንም መሯሯጥ አያስፈልጋቸውም። በቀላል ሁኔታ ሜኒንጃይተስም ሴፕሲስም ኢዚሊ ዴቨሎፕ ማድረግ ይችላሉ ማለት ነው። ሶ ሁሌም እንግዲህ ቢፎር ፕሮሲጀር ክሊን መደረግ መቻል አለበት ማለት ነው። ስለዚህ ፕራዮሪቲ ፕሪኮሽን ከምንላቸው ምርጫዎች ውስጥ ምርጫ ቢ ላይ ያለው ይሆናል ማለት ነው። ምርጫ ኤ ላይ ፔሽንት መስት ቢ ስቴብል ይለናል። ይሄ እንግዲህ አስፈላጊ ነው፣ ትክክለኛውም ነው። ነገር ግን ካሉን ምርጫዎች ውስጥ አንጻር አብሶሉት ፕራዮሪቲ አይደለም። ሶ በከፊል እንግዲህ መልሶ ትክክል ነው። ነገር ግን አስ ፕራዮሪቲ በምንወስድበት ጊዜ አብሶሉት ፕራዮሪቲ አይደለም። ሶ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 3O. Which of the following is not a purpose of lumbar puncture? A. To administer medication. B. To measure CSF pressure. C. To remove CSF from peritoneal cavity. D. To administer spinal anesthesia ይለናል። ሶ ከዘረዘሩ ምርጫዎች ውስጥ የትኛው ነው እንግዲህ purpose of lumbar puncture ያልሆነው ይለናል። ምርጫ ኤ ላይ to administer medication ይለናል። ይሄ ትክክል ነው። it is one of the purpose ነው። ሶ መልስ ሊሆን አይችልም። to measure CSF pressure ይለናል። ሶ ይሄም ልክ ነው። pressure እንግዲህ measure ይደረጋል። diagnostic purpose ነው። መልስ ሊሆን አይችልም። ምርጫ ሲ ላይ to remove CSF from peritoneal cavity ይለናል። ይሄ ልክ አይደለም። ምክንያቱም CSF ፍሉድን ከሳብ አርኬኖይድ ስፔስ ላይ ነው ሪሙቭ የሚያደርገው እንጂ ከፔሪቶኒያል ካቪቲ ላይ አይደለም። ስለዚህ የሉምባር ፓንክቸር ፐርፐዝ አይደለም። ከተዘረዘሩ ምርጫዎች ውስጥ ምርጫ ሲ is the correct answer። ምርጫ ዲ ላይ to administer spinal anesthesia ይለናል። ይሄም ልክ ነው። ትክክለኛው ያልሆነው ምርጫ ሲ ላይ ያለው to remove CSF from peritoneal cavity የሚለው መልሳችን ይሆናል ማለት ነው። Question number 31. How should a nurse respond to a pregnant TB patient who stops using hair mask due to discomfort? A. Discharge hair. B. Report to the physician. C. Isolate hair to separate room. D. Explain purpose of mask ይለናል። ሶ ነፍሰ ጡር ናት፣ ቲቢ ያለባት ነገር ግን ማስክ የተጠቀመች አይደለም። ምክንያቱም ኮንፈርት እየተሰማት አይደለም። ስለዚህ ጥያቄው ምን እንግዲህ እንዴት ነው ነርሱ ሪስፖንድ ማድረግ ወይንም ነርሷ እንዴት ሪስፖንድ ማድረግ አለባት ይለናል። እንግዲህ መልሳችን explain the purpose of mask የሚለው ምርጫ ዲ ያለ መልሳችን ይሆናል ማለት ነው። ምክንያቱም የመጀመሪያው ስቴፕ ነው። በሽታቸው እንደዚህ ነው ማለታችን በጣም ለነሱ ሪሊፍ ነው የሚሰጣቸው። ነገር ግን በሽታቸው እንዲህ ነው ሳንል ዝም ብለን ማኔጅመንት የምንሰጥ ከሆነ በጣም ኮንፊውዝ ሆናሉ፣ ከፍተኛ ጭንቀት ውስጥ ይገባሉ። ሶ እንደዚህ ነው ብለን ማስተማር ያስፈልጋል። ሶ በትንፋሽ እንደሚተላለፍ ሰው እንግዲህ በሚያስልበት ጊዜ እንደሚተላለፍ ስኒዝ በሚያደርግበት ጊዜ እንደሚተላለፍ መንገድ ያስፈልጋል። እንግዲህ ለልጇም ጤና ለቤተሰብም ለሌሎችም እንግዲህ ፕሮቴክሽን ኢፌክት እንዳለው በደንብ አድርጎ በስነ ስርዓት ስሙዝ በሆነ ወይ እንግዲህ ምን ማድረግ ያስፈልጋል? ማስተማር ያስፈልጋል ማለት ነው። ማስክን ጠቀሜታን ማለት ነው። ስለዚህ ይህን በምናደርግበት ጊዜ ኮኦፕሬት ሆናለሽ ማለት ነው። ስለዚህ
መልሳችን ምርጫ ዲ ላይ ያለው ይሆናል። ምርጫ ሲ ላይ አይዞሌቲንግ ሄር ቱ ሴፓሬት ሩም ይለናል። አይዞሌት ማድረጋችን አስፈላጊ ነው፣ ምክንያቱም ቲቢ ኤርቦርን ነው። ነገር ግን ኤዱኬሽን እና ኮኦፕሬሽን የሚያስፈልገው ጀስት ፎርስድ የሆነ አይዞሌሽን አያስፈልጋትም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሪፖርት ቱ ዘ ፊዚሻን ይለናል። ሶ ሪፖርት እንግዲህ ቢ ፓርት ኦፍ ኮሚኒኬሽን ሊሆን ይችላል። ነገር ግን ኢሚዲየት ሪስፖንሳችን ሪፖርት መሆን የለብንም። እኛ መፍታት የምንችለውን ነገሮች ለሌሎች አካላት እንግዲህ አሳልፈን መስጠት መቻል የለብንም። ከኛ አለፍ ሲል ሪፖርት ማድረግ መቻል አለብን ማለት ነው ቤዝድ ኦን ስታንዳርድ ኦፍ ፕራክቲስ። ሶ መልስ ሊሆን አይችልም። ምርጫ ኤ ላይ ዲስቻርጅ ፌር ይለናል። ዲስቻርጅ አፕሮፕሪየት አይደለም። ሶ ፔሸንታችን ስቲል ኢንፌክሽየስ ናት። ስለዚህ ትሪትመንት ያስፈልጋታል። ዲስቻርጅ ማድረጋችን ተገቢ አይደለም። ሶ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።